ተመልካቾቻችን እንዴት ናችሁ? ሽርሽር ፕሮግራማችን ተጀምሯል። የዛሬው ሽርሽር ፕሮግራማችን ትኩረቱን የሚያደርገው ደግሞ ብዙዎቻችን የምንቸገርበት በተለይ ደግሞ የመጀመሪያ ልጃችንን በምንወልድ ጊዜ እንዴት ማቀፍ አለብን፣ እንዴት ማጠብ አለብን፣ እንዴት ማስገሳት አለብን የሚሉት በጣም ለወላጆች ትንሽ ፈታኝ የሚሆንበት ጊዜ ነው። ታዲያ በዚህ ጊዜ እንዴት ማድረግ አለብን የሚለውን የሚሰጥ ተቋም ተገኝቻለሁ። እፎይ ይሰኛል። ዛሬ ገብተን ቲዮሪ ክላሱ ምን ይመስላል፣ ፕራክቲካል ደግሞ እንዴት መንከባከብ እንችላለን ልጆች የሚለውን ቆንጆ ቆይታ የምናደርግ ነው የሚሆነው። ከሽርሽር ጋር መልካም ጊዜ ይሆንላችሁ። መግባት ይቻላል? ግቢ። እንዴት ነሽ? ሰላም ነሽ? እንኳን ሰላም መጣሽ። እንኳን ሰላም አቆየሽ። አመሰግናለሁ። እንዴት ነሽ? ስራ ጥሩ ነው? እግዚአብሔር ይመስገን። ሰላም። እንግዲህ እዚህ ከመምጣቴ በፊት ለተመልካቾች የተወሰነ ነገር በጥቂቱ የት እንዳለሁኝ ተናግሬ ነበረ። እስኪ ራስሽን አስተዋውቂኝና የት እንዳለሁኝ ደግሞ እንቀጥላለን። በጣም ጥሩ። እንኳን ሰላም መጣሽ። ስሜ ሚልኪ ማሞ ይባላል። የእፎይ የሞግዚትና የቤት አያያዝ ማሰልጠኛ ማዕከል መስራችና ዋና ስራ አስኪያጅ ነኝ። የእናንተ ድርጅት ምን አገልግሎቶች አሉት ከሚለውን ጀምር። እፎይ ሶሻል ኢንተርፕራይዝ የሆነ ድርጅት ነው። ከዛሬ በፈረንጆች 2021 ላይ ነው የተመሰረተው። በዋናነት አሁን እየሰራን ያለ ነው ሞግዚቶችን ወይም ህጻናት ተንከባካቢዎችን ማሰልጠን ነው። ቴክኒክና ሙያ የሆነ ተቋም ነው። ስለዚህ በመንግስት እውቅና የሰጠው ልጆችን እንዴት መንከባከብ እንዳለብን በጽሁፍ የታገዘ በጽሁፍ ደግሞ ያለፉት ደግሞ በተግባር ያለፉት ደግሞ ተግባራዊ ልምምድ በቦታ ላይ የተለያየ ቦታዎች የህጻናት መቆያዎች ላይ ወይም ህጻናት እንክብካቤ የሚደረግባቸው ማዕከላቶች ላይ በመሄድ ስልጠናውን ሰጥቶ ያጠናቀቀ ደግሞ በመንግስት ደግሞ በሲኦሲ ይፈተናሉ። እነሱን ከጨረሱ በኋላ የጤና ምርመራ፣ የፖሊስ አሻራዎች እንዲህ ከሰራና የራሳቸውን ተያዥ ከመጣን በኋላ ደግሞ ተቀጣሪ ያሰለጠናቸውም አሰልጥኖ መተው ሳይሆን ያሰለጠናቸውን ደግሞ ሴቶች ወደ ስራ የምናገናኝበት ነው። እንግዲህ ዋናው ዓላማም የሴቶችን የልጆችን ችግር መፍታት ነው። ሳይንሳዊ በሆነ መንገድ እንዴት ነው ልጆች መንከባከብ ያለብን የሚለውን ከአራስነት ጀምሮ እስከ 12 ዓመት ልጆቻችን ላይ ብንሰራ ያ መሰረቱ እዛ ላይ ስለሚጣል ማለት ነው ብንሰራ የተሻለ ትውልድ ንቁ፣ ቅን፣ ጤነኛ የሆነ ትውልድ እንግዲህ መፍጠር እንችላለን ብለን ነው የምናስበውና እየፈጠርንም ነው። ለጥንዶች በግል የምትሰጧቸው ክላሶች እንዳሉም ሰምቼ ነበረ። እስኪ እሱንም ንገሪኝ። እናት ወይም ባልና ሚስት እርጉዝ በሆነችበት ሰዓት ላይ ገና ለመውለድ ስትዘጋጅ ምንድነው ኤክስፔክት እንድታረገው ምን መዘጋጀት አለባት ሳይኮሎጂካሊ ጀምሮ ከእቃዎች ይዘን ሆስፒታል ስንሄድ ይዘናቸው የምንሄዶቹ እቃዎች አሉና እሱ ላይ ምን መዘጋጀት አለብን ብላ ከሱ ጀምሮ ሆስፒታል ስትሄድ ምን መጨረሻ ላይ ምን መጠበቅ አለባት፣ ምን ሊያጋጥም ይችላል፣ ምክንያቱም በአይምሮ መዘጋጀት አለብንና ከዛ ደግሞ ፕራክቲካሊ በልምምድ ልጅ እንዴት ነው የሚታጠበው። አራስ ሆኖ በጣም ነው የሚያስጨንቀው። ትንሽ ናቸው፣ ያለቅሳሉ፣ ህመም አለ ደግሞ እናት ጋር ልክ ነኝ አይደለሁም ስላለ እሱም በተግባራዊ ፕራክቲስ እየተደረገ ህጻናት ሲታጠቡ፣ ሲጠቀለሉ፣ ዳይፐር ሲቀየር፣ ጡት እንዴት ማጥባት አያያዛችን ጀምሮ ሲያገሱ እንዴት ነው የምናደርገው የሚለውን አጠቃላይ ነገሮችን በተግባር ባልና ሚስት ስልጠናን ይወስዳሉ ማለት ነው። በጣም አሪፍ። ስለዚህ ሌሎቹን ደግሞ ሄደን ፕራክቲካል ክላሶችም አሉ የቲዮሪውንም እያየን ቆይታ እናደርግ። ደስ ይላል። አዲስ ተማሪ ነኝ፣ ትንሽ ያስፈራል። እንግዲህ ቀስ ብለሽ የተማሩ ነው ሳትረብሻቸው። ሰላም ናችሁ? እንኳን ደህና ቆያችሁ። ትባላለች። እሺ አሁን ገብተሽ አንድ ቦታ ላይ ተቀመጪና ትማሪያለሽ። እኔ ቢሮ እጠብቅሻለሁ። አሪፍ ፈተና የለውም ማለት? ዛሬ እንገናኛለን። እሺ እንገናኛለን። እሺ ስለዚህ ሾክ እንደምናየው ራስ መሳት ሾክ ምንድነው ስንል ወደ ጭንቅላታችን ምንድነው ጭንቅላታችንን የሚነግበው ጭንቅላታችን ኦክሲጅን የሚናገርልን በደም መልክ እየሄደ ማለት። ስለዚህ ፈሳሽ ወይም ደም ወደ ጭንቅላታችን መሄዱ ሲቀንስ ሰው ራስን መሳት ያጋጥመዋል። ስለዚህ ራስን መሳት ወይም ሾክ የምንለው ይሄ ነው ማለት ነው። መነሻ ምክንያቶቹ ምንድን ናቸው? ሰው በተለያየ መንገድ ራሱን ሊስት ይችላል። ስለዚህ ከመነሻ ምክንያቶች ውስጥ አንዱ ፈሳሽ ከሰውነታችን ማጠር ወይም ማነስ። ሌላስ ሰው በምን ምክንያት ራሱን ሊስት ይችላል? በበሽታ ሊሆን ይችላል፣ በኃይለኛ ህመም ሊሆን ይችላል። በድንጋጤ ሰዎች አንዳንዴ ሲደነግጡ ራሳቸውን አይስቱ አንዳንድ ሰው አይደል ይስታል።
ነበር? አሪፍ ነበር። ጥሩ ነው። አዎ መምህሯን ደስ ትላለች ታስረዳ። በጣም ጥሩ። ስለዚህ እሱን ከጨረሽ ብቆይ አይሽ ደስ ይለኝ ነበረ። ወደፊት መምጣትሽ አይቀርም። ስለዚህ አሁን ደግሞ እሱን ከጨረስን በኋላ ወደ ተግባር ልምምድ ነው የምንሄደው። እሱን ደግሞ ወደ ሰው ክፍል እንግባ። በጣም ያመጣኝ ነው። እዚህ ክፍል ደግሞ የምታስተምርሽ ሲስተር መቅደስ አለች። ሲስተር መቅደስ የበለጠ እንትን ስልጠናውን ሰጥሻለሽ ማለት ነው። ስለዚህ ከሲስተር መቅደስ ጋር ላገናኝሽ። እንዴት ነሽ? እንኳን ደህና መጣሽ። ደህና ቆየሽ? መጀመሪያ ጨቅላ ህጻናት እንዴት ነው የሚያዙት ከሚለው እንጀምራለን ማለት ነው። ከዛ በኋላ ያለውን ፕሮሰስ እናየዋለን ቀስ እያልን ማለት ነው። አሪፍ። እሺ። ስለዚህ ሁልጊዜ ህጻናት ጋር ከመሄዳችን በፊት መሆን ያለበት ምንድነው? ሰልጣኞቻችንን ስናሰለጥናቸው የሚሆነው መጀመሪያ እጃችንን በስነ ስርዓት መታጠብ፣ ንጽህናችንን መጠበቅ ጨቅላ ህጻናት ጋር ከመሄድ በፊት የሆነ ነገር ነው ማለት ነው። ያንን ካደረግን በኋላ ወደ ህጻኖቻችን ስንመጣ መያዝ ያለባቸው ብዙ ጊዜ ከወገብ በታች ነው የምንደግፋቸው። ያ መሆን ስለሌለበት መጀመሪያ መሆን ያለበት አንገታቸው ሰውነታቸው ወይም ጭንቅላታቸውን መሸከም ስለማይችል ማድረግ ያለብን ትንሽ ዘንበል እናደርጋቸዋለን። በጣም ነው የሚያሳስብ ያለ ልጅ ነው የሚመስለው። ስለዚህ አንገት እንይዛለን፣ ከዛ በኋላ እናነሳለን ማለት ነው። ስለዚህ አንቺም እየሞከርሽ እንዲያው እስኪ ትንሽ መለስ አድርጊ። አዎ። ከዛ እጅሽ አንገት ስር ይገባል። ከዛ ወገብ አንደኛው ላይ አንደኛው ወገብ ላይ ማለት ነው። ስለዚህ ክብደታቸውም አዎ፣ ምክንያቱም ሰልጣኞቻችን ያንንም ማወቅ ስላለባቸው ማለት ነው። ስለዚህ ስንይዛቸው እንደዛ ነው። አሁን እንደዚህ ይዘናል አይደል? እጃችንን ማንሳት አለብን ወደ ታች ለማስገባት። ያ መሆን ያለበት ግራ እጃችን ይሆናል፣ አንገት ስር ይገባል። ግራ እጃችን እንደዚህ ማለት ነው። ግራ እጅ አንገት ስር ይገባል። ከዛ ይሄኛውን አዙረን እዚህ ስር ይመጣል እንደዚህ ማለት ነው። ስለዚህ ጨቅላ ህጻናቶቻችንን ሁልጊዜ ስናቅፋቸው መታወቅ ያለበት ምንድነው? አንገታቸውን መደገፍ ይኖርብናል። ከዛ በኋላ ደግሞ እታችን እንደግፋቸዋለን። እንደዚህ ልክ ነኝ እኔ? አሁን ያሽበት አሪፍ ነው። አንገት ይደገፋል። ከዛ ከታች በኩል ደገፍ አድርገን እንይዛለን ማለት ነው። እሺ። የእውነት ልጅ ያስኩኝ ነው መሰለኝና ትንሽ ያስፈራል። ስለዚህ ስናስተኛም እንዴት ነው የሚሆነው ማለት ነው? ልክ ይሄ ባዶ የሆነውን እጃችንን እንጠቀምና አንገት ስር ይገባል። ከዛ በኋላ እንመልሳቸዋለን። በዚህ መንገድ ማለት ነው። ስለዚህ ይሄ ምን ያህል ጊዜ ነው የሚወስደው እንደዚህ ለመማር? ይመስለኛል ይፈልጋል ፕራክቲስ፣ ልምምድ ይፈልጋል። አዎ እንዳልሽው በአንድ ቀን የሚመጣ ነገር አይደለም። ነገር ግን ሰልጣኞቻችንን በተቻለ መጠን በተደጋጋሚ እንዲሰሩት ነው የምናደርጋቸው። ከዛ በኋላ በጊዜ ሂደት የሚመጣ ስለሆነ ማለት ነው። ኢቨን አሁን ብዙዎቻችን ልጅ አያያዝ ምናምን እንደተባለው ነው አይደል? ከዚህ በፊት ያደግንበትን መንገድ ነው የምንተገብረው እንጂ ትክክለኛው ልጅ አያያዝ እንዴት ነው እንዴት እንያዛቸው የሚለውን ነገር አናውቀውም። እኔ ቢሆን አሁን እንደዚህ ነው ማለት ነው አይደለ? አዎ የትኛው ጋር መደገፍ ያደርጋለሁ ከዛ እንደዚህ እውነት ነው። የትኛውን ጋር መደገፍ አለብን የሚለውን እርግጠኛ መሆን አንችልም ማለት ነው። ስለዚህ ልጆቻችንን ካነሳናቸው በኋላ ቀጣይ የሚሆነው እንዴት ነው? ጨቅላ ህጻናቶችን እንዴት ነው የምናጥባቸው? በምን መንገድ መታጠብ አለባቸው? የትኛው ይቅደም? ምን መሆን አለበት መጀመሪያ የሚሆነው የሚለውን እናያለን በቀጣይ ማለት ነው። ስለዚህ ልጃችንን ይዘን ነው የምንሄደው። ዳይፐሩን ስናወጣ ምንድነው ራቁት አድርጎ ላለመቆየት ነው። አሁን ቲሸርቱን ከማውለቅ ወይም ደግሞ ይሄ ካኔተራውን ከማውለቅ ዳይፐሩን ማውጣቱ ሊያቆየን ይችላል አይደል? ስለዚህ ያንን ስናደርግ ምንድነው መሆን ያለበት? ከላይ ያለውን የማንፈልገውን ክፍል እንሸፍናለን። ከዛ በኋላ ዳይፐር እናወጣለን። ዳይፐር ስናደርግላቸው በዋይፕስ ተጠቅመን እናጸዳለን ማለት ነው። ያ ሲሆን ዳይፐሩን እንፈታለን። ዳይፐራቸውን ከፍተን ወደታች እናደርግና ስለዚህ በዋይፕስ እንጠርጋለን ማለት ነው። ስለዚህ ዋይፕስ ሊገኝ በማይችልበት ሁኔታ ንጹህ ጥጥ በማድረግ ማጽዳት እንችላለን። ለብ ባለ ውሃ እየነካርን ማለት ነው። ዋይፕስ ማግኘት የማይችሉ ሰዎች በጥጥ ማጽዳት ይችላሉ። ለብ ባለ ውሃ እያደረግን ማለት ነው። እሺ ቀጣይ ምንድን ነው የምናደርገው? ስለዚህ አሁን ማጽዳት እንጀምራለን ማለት ነው። ስለዚህ በዋይፕስ ስናጸዳ ብዙ ጊዜ ሴቶችና ወንዶች ሲሆኑ የምናጸዳበት መንገድ ይለያያል። ስለዚህ ወንዶች ሲሆኑ የመራባ አካልን ከፍ እያደረግን እናጸዳለን። ሴቶች ከሆኑ ደግሞ ከፈት እያደረግን ኢንፌክሽን እንዳይፈጠር በደንብ እናጸዳለን ማለት ነው። ዳይፐር ስናወጣ በተለምዶ የሚደረገው እግር ከፍ አድርገን ነው ለማውጣት የሚሞከረው። ያ ሲሆን ደግሞ ልጆች ወገብ ላይ የሚያደርስ የሆነ ችግር አለ ስላልጠነከሩ ማለት ነው። ስለዚህ ምንድነው የምናደርገው ማለት ነው? እየጠቀለልን ለማውጣት ነው የምንሞክረው ማለት ነው። ስለዚህ ሞክራለን። እችኛዋን እግራቸውን ትንሽ ያዝ እናደርግና እየጠቀለልን መሳብ ማለት ነው። ባለበት ማለት ነው። እዛው ባለበት እንጠቀልላለን። ትንሽ ከብዶኛል። እንደዚህ እሺ እንጠቀልላለን። ከዛ በኋላ የሚያስቸግረን ከሆነ ደግሞ ትንሽ መለስ እያደረግን ወደ ታች መሳብን እንደዚህ ማለት ነው። ትንሽ እጅሽን ወደዚህ እያደረግሽው እሺ ከዛ መለስ ነገር ማለት ነው። ከዛ ማውጣት ከዛ ጠቅልለን እናወጣዋለን ማለት ነው። በዚህ መንገድ ዳይፐር እናወጣለን ማለት ነው።
በጣም እኔ በቃ ባንዴ እንደዚህ ፍጥንጥን ነበር አይደል? አዎ ጠረቅ ተደርጎ እንደዛ ሲሆን በአግባቡ ካልተጸዳ ኢንፌክሽን ለልጆች ገና በጊዜ ሊጀምራቸው ስለሚችል ማለት ነው። ስለዚህ ይሄንን እናስወግዳለን። አሁን ልብስ ነው የምናወልቀው ማለት ነው። እሺ ወደ ባስኬት ነው የምንጥለው ያንን ማለት ነው። ካልሲን ስናወልቅ ቀስ ብለን ረጋ ብለን እናወጣላቸዋለን። ወይ እግራቸው ሲያሳሳ ስለዚህ እናወልቅላቸዋለን ካልሲውን። ከዛ አሁን ልብስ ነው የምናወልቀው ማለት ነው። ልብስ ማለቅ ሲኖርብንም ምን እናደርጋለን? ልክ እንደ ቅድሙ ወደ ኋላ ትንሽ መለስ ወደ ጎን እያደረግን ከኋላ እናነሳዋለን ማለት ነው። ስለዚህ ከኋላ ገፋ እናደርጋለን ለማውጣት እንዲመቸን። ከዛ ሰብሰብ እያደረግን ማውጣት ማለት ነው። ገና የተወለደ ልጅ ነው አይደል? ከሆስፒታል እንትን ያለው እጁ ጋር እጁ ላይ ያለውን ታጋይተሽ ነው። አዎ ግን እንዳልኩሽ 10 ቀን ካልሞላቸው አሁን የምናየውን አስተጣጠብ አይደረግም። ስለዚህ በተመሳሳይ መልኩ አሁንም ትንሽ ወደ ጎን መለስ ታደርጊያለሽ። ከዛ ከኋላ ሳብ እያደረግን ማውጣት እጅ ላይ እንሰበስባለን። ስለዚህ ልክ ይሄንን ካደረግን በኋላ ቁልፎቹ አንገት ላይ የሚኖር ከሆነ እንከፍታለን ማለት ነው። ስለዚህ ስናወልቅ በተለምዶ ምን ይሆናል? እንደዚህ ያደረግን አይደል? እንደዛ ነው የሚወጣው። መሆን አሁን እንደሱ ልቀጥል ነበር አይደል? እንደዛ መሆን የለበትም። ምን እናደርጋለን? እጃችን ላይ ሰብሰብ እናደርገዋለን፣ ሰፋ እናደርገዋለን። ከዛ ስናወጣ ወደ ኋላ ይሆናል ማለት ነው። ስለዚህ ልጆችን ስናወጣ ምንድነው መሆን ያለበት? ልብሱን ስናወልቅ አንገታቸው አሁንም ጠንከር ያለ አይደለም ማለት። ስለዚህ ምንድነው ማለት ያለበት? እጄ አንገቱ ስር ይገባል በዚህ እንደዚህ ማለት ነው። ከዛ ከአንገት ትንሽ ከፍ አድርጌ ልብሱን አወጣለሁ። ኮፍያውን ማውለቅ ይቻላል ማለት ነው። እሺ ኮፍያውን ማውለቃለሁ። መልሼ ሳስተኛ ቀስ አድርጌ ማለት ነው። በጣም ነው እንትን የሚለው የእውነት ልጅ ነው የሚመስሉት እና ልጆቻችን ናቸው በቃ ተማሪዎቻችን የሚሰለጥኑበት። ስለዚህ እንሸፍናለን። አሁን ገላቸውን ማጠብ እንጀምር። አንደኛው ልጅ ብቻ ይዘናል። አዎ ስለዚህ ማጠብ እንጀምር። ስለዚህ ወደ ማጠብ እንገባለን። ከዛ በፊት ግን ጸጉራችን እንደዚህ ለቀን ጥፍራችን እንዲረጃጅም ሆኖ ሰዓት ይዘን ምናምን ከጨቅላ ህፃን ጋር በጣም አስቸጋሪ ነው። ያ ማለት ምን ማለት ነው? ዳይፐር ስንቀይርላቸው ልንቧጭራቸው እንችላለን። በጣም ገና ነው ሰውነታቸው አይደል? ጸጉርም ደግሞ ልክ እጃቸውን ጨቅላ ህፃናት አስተውለሽ ከሆነ ስብስብ አድርገው ነው የሚይዙት። እዚህ ምጣድ ላይ ያሳይሻለሁ። ስለዚህ ያ ስለሆነ ጸጉራችን የመንጨት ለነሱም ደግሞ ለህመም ተጋላጭ ነው የሚያደርጋቸው ከብዙ ነገር አንጻር ማለት ነው። ስለዚህ ለዛሬ እንፍቀድ። እሺ ስለዚህ ሰዓትሽን አውላልቀሽ ቀለበትም አላወኩም ነበር አይገርም። ስለዚህ ወላልቆ ነው የሚሆነው። ኢቭን ቀለበት ፈርጥ ያላቸው ቀለበቶች ራሱ ሲሆኑ ልጆችን ይባጭሩብናል አይደለ? ፈርጡም ይወልቃል። ስህተት ነው። አዎ ስህተት ነው። አናድርገው። ግን ለአሁን እነሱን አውላልቀን ልጆችን ወደ ማጠብ እንገባለን ማለት ነው። አዎ ስለዚህ ህፃናትን ለማጠብ የምንጠቀማቸው የምናቀራርባቸው እቃዎች አሉ። ስለዚህ ከነዛ መሀል እነዚህ ጸጉራቸውን ካጠብን በኋላ የምናደርቅበት፣ ፊታቸውን የምናደርቅበት አንዳንዱ ነገር ተቀምጧል። ነገር አለ። እዚህ ጋር ደግሞ ጥጥ፣ አይን፣ አፍንጫና ጆሮ የምናጸዳበት ነው። ነገር ግን ይሄንን ማግኘት አመቺ የማይሆን ከሆነ ቤታችን ባገኘው በንጹህ ጨርቅ መሆን ይችላል። ዋናው መሆን ያለበት ለምንድን ነው የምንጠቀመው ሚላው ነው የሚወስነው፣ ያንን ማወቅ ነው የሚወስነው። ስለዚህ ሳሙና፣ ሻምፖ ደግሞ እንዳስፈላጊነቱ ማለት ነው። ነገር ግን ዋና የምንጠቀምባቸውን እቃዎች አለመቀያየር ነው። ለነሱ አንዷን ፎጣ ውስጥ ታነጥፊልኛለሽ ማለት ነው። አሁን ውሃ ውስጥ ይገባል። ውሃ ውስጥ ይገባል። ለምንድን ነው አስፈላጊ ሆነ? ብዙ ጊዜ ጨቅላ ህፃናት ይንሸራተቱብናል፣ ለመያዝ ያስቸግረናል። ገንዳ ውስጥ አይደለ? ፎጣ መሆኗ አንድ ቦታ ሴትል አድርገው ለማጣት አንጥፊልኝ ውስጥ ዋው። እና ደግሞ ሌላ ሜንሽን የምናደርገው እቺ ይሄኛው በጣም አመቺ ነው ገንዳ አስተጣጠብ። ያ ማለት እናትየው ብቻ አጠብ ላይ ዝቅ ማለት አይጠበቅብሽም። በጣም የወገብ ህመም አለው። ብዙ ጊዜ እናቶች አጥበው ቀና ማለት ከዛ በኋላ ከባድ አይደል? ስለዚህ ከዛ ነገር አንፃር ይሄ እንደዚህ አይነት አመቺ ያደረግነው ለእናትየው በጣም ምቹ ነው። ከዛ ሁሉ ብዙ እቃዎችን መያዝ ይችላል። ሁሉንም እቃ አንድ ላይ ሰብስበሽ ለመያዝ ሌላ እቃ ላምጣ ብሎ መመለስ የማያስፈልግ። ስለዚህ ልክ ነኝ አይደል? ልክ ነህ። ምንድነው አሁን ቀጣይ የምናደርገው? ስለዚህ አሁን ምንድነው የምናደርገው? ልጁን አስገብተን እናጥባለን። ስለዚህ ከዛ በፊት የምናስቀድመው ፎጣው እዚሁ ባለበት አይን፣ አፍንጫ፣ ጆሮ እናጸዳለን ማለት ነው። መጀመሪያ ማለት ነው። ስለዚህ አንቺ ይዘሽ ባንቺ እናያለን። እሺ ስለዚህ አንገት ደግፊያለሽ። እዚህ ጋር ንጹህ ጥጥ አለሽ። በውሃ እየነከርን ከዛ እዛው እንጨምቃለን፣ እናጸዳለን ማለት ነው። እሺ ስለዚህ ያ የሚሆነው እንዴት ነው? አሁን እንግዲህ የጥፍሩንም ችግር እዚህ ጋር እናያለን አይደል? ከአይን ጋር ግዴታ ነው የሚሆነው። ከንጽህና አንፃር ያሳስበናል አይደል? ስለዚህ መሆን ያለበት እንጠርጋለን። ከዛ ከአይን ከውስጥ ወደ ውጭ ከውስጥ ወደ ውጭ የምናጸብላበት ምክንያት ምንድነው? ውጭ ያለውን ኢንፌክሽን ምንም አይነት ባክቴሪያ ወደ ውስጥ ላለመመለስ ነው። ስለዚህ አንዴ እናጸዳለን፣ ከዛ በኋላ እንጥላለን። ከውስጡ ወደ ውጭ ማለት ነው። ስለዚህ በተመሳሳይ መልኩ
በዚህ ሰዓት እውነትሽን ነው። ለአይናቸው ትንሽ ጥፍር አስቸጋሪ ነው። በተለምዶ ደግሞ ቤታችን ውስጥ ይሄ አሁን ጥጥ እንዲዘጋጅ የሆነበት ምንድነው ስናጥባቸው ምን እናደርጋለን? በጥፍራችን አይደል እንደዚህ ለማውጣት እንሞክራለን። ስለዚህ ከኢንፌክሽንም አንፃር ልጆቹንም ደግሞ ላለመዋጨር ሴንሲቲቭ ስለሆኑ ያንን አንተገበርም። ስለዚህ አፍንጫን በተመሳሳይ መልኩ ከውስጥ ወደ ውጭ እናጸዳለን ማለት ነው። ገና እዚህ ለመሰልጠን ሲገቡ ለልጆቻቸው ስም አውጥተው ነው የሚጀምሩት በነገርሽ ላይ። ስለዚህ እያጫወቱ እያወሩ ምክንያቱም ልጆችን እንዴት ማጫወት አለብን እንደየእድሜያቸው የሚባለውም የራሱ ሆነ ትምህርት ስለሆነ ማለት ነው። ስለዚህ አሁን ምንድነው የሚሆነው? ገና ወደ ማጠብ እንገባለን። ከዛ በፊት ግን ፊት እናጥባለን። ፊት ነው መጀመሪያ የሚታጠበው። ፊት ስናጥብ እንግዲህ ጨቅላ ህፃናት ላይ ውሃውን አንስተን ፊታቸው ላይ እንደማናደርገው ግልጽ ነው አይደለ? እኔ ላደርግ ነበር እንጂ እንደዚህ አዘጋጅቼ ነበር። ግን ውሃ እናርስና ውሃውን እያራገፍን ምንድነው የሚሆነው? በተለምዶ ልጆች ፊት ስናጥብ ልብስን ስንቀይር ከልጆች ጋር እንቸገራለን። ለምን ቁም ነገር ነው የምናደርግባቸው። ስለዚህ ምንድነው መሆን ያለበት? ፊታቸውን ሙሉ እየሸፈንን አናጥበው፣ ይረብሻቸዋል። ስለዚህ 2-5 ቅርጽ ብለን እናስተምረዋለን። ያ ማለት ምን ማለት ነው? ፊት ላይ ሁለት ቁጥር ቅርጽ ነው የምትሰሪው። ያ ማለት በዚህ ጋር ትመጫለሽ፣ በአፍንጫ በኩል ማለት ነው። አዎ። ከዛ ደግሞ አሁን እንደምታው ያልተነካ ያልተጸዳ ቦታ አለ አይደል? 5 ስትሰሪ ደግሞ ትደግሚያለሽ። ከዚህ አሁን እንደዚህ ፊት አይንም ማሰፈሩ ትነጫለሽ። ስለዚህ ነው ከላይ ትመጫለሽ፣ በዚህ በአፍንጫ በኩል አልፈሽ ወደታቸው። ስለዚህ ምንድነው የሚሆነው ማለት ትንሽ ልጁን እንሸፍነዋለን። ተገላለጠብን አይደል? ግን ብዙ ጊዜ አሁን በዚህ ትዝ ያለኝ ድሮ በርና መስኮት መዝጋት፣ ምክንያቱም ጨቅላ ህፃናት ሲታጠቡ ቢጫ መሆንም ስላለ መብራትን ማብራት ግዴታችን ነው ያንን ለማወቅ ማለት ነው። ስለዚህ አሁን ፊት ካጸዳን በኋላ መድረቅ ይኖርበታል ማለት ነው። ስለዚህ አንደኛ ፎጣችን ጥቅሙ ፊት ለማጽዳት ነው። ስለዚህ ስታደርቂ መሆን ያለበት እንዴት ነው? ልክ አሁን ደቃጭሙ ማለት ነው እንደዚህ። በሱ መንገድ ከፈለግን ደግሞ ነካ እያደረግን ማጽዳት በተመሳሳይ። ስለዚህ አሁን እችኛዋን የምንጥላት የት ነው ማለት ነው? ቅድም ለእርጥብ መጣያ ብለን ያዘጋጀን አሳፋ ላይ እዛ ላይ ነው የምናደርጋት ማለት ነው። ግን አንገቱን ለቀቅ። ስለዚህ መልቀቅ ቢኖርብሽ ይሄኛው እጅ እዚህ ስር ነው የሚገባው ማለት ነው። ስለዚህ ይሄ ነፃ ሆነልሽ አይደል? በሱ ትጥያለሽ ማለት ነው። ስለዚህ አሁን ምንድነው ፀጉር ነው የምናጥበው ወይም ደግሞ ጭንቅላት እዚህ ውስጥ አይደለም ፀጉሩ የሚታጠበው እጅሽ ላይ እንዳለ ነው የምናጥባቸው ማለት ነው። ስለዚህ ያ ሲሆን ምንድነው መሆን ያለበት ማለት ነው? ግን ውስጥ ለምን ቢታጠቡ ችግር አለ? ውስጥ ላይ ቢታጠቡ ችግር የለውም፣ ግን ለመያዝ እንቸገራለን አይደል? ውስጥ ላይ አንገታቸውን በደንብ ደግፍ አድርጎ ለማጠብ ለማጽዳት አይመቸንም። ነገር ግን እጃችን ላይ ሆኖ ለማዞርም በደንብ ደግፎ ሙሉ ጭንቅላታቸውን ለማጠብ አመቺ። እስቲ ብረት መስክታችሁ መለስ አድርገሽ አንገት እንዳትለቂ። ስለዚህ ወረድ አድርገሽ ትንሽ እንለቃለን። ለቀኩት። ስለዚህ ውሃ ታረሽና ትነካለሽ እንደዚህ መጀመሪያ እንዳይደነገጡብን ማለት ነው። ከዛ ምክንያቱም ውሃም በርዘን ለብ ያለ ውሃ ስለምናደርገው ማለት ነው። ስለዚህ ያንን ለማድረግ ምን እናደርጋለን? አሁን ሻምፖን እንጠቀማለን ማለት ነው። ሻምፖን አድርገን ስለዚህ ይሄ እንደውም ቁጭ ብለን ልጆቹን ከምናጥበው ይሄ ለሁሉም ተመራጭ ይመስላል። ስለዚህ እንደዚህ እናደርገው እጅሽ ላይ እሺ፣ ልክ እንደአሁኑ አይነት ችግር እንዳይፈጠር ማለት ነው። ስለዚህ እጅሽ ላይ ታደርጊያለሽ። ብቻሽን ሲሆን ደግሞ ትንሽ ጋደል ወደ አንቺ ካደረግሽው በደንብ ለማለት። ስለዚህ እንደዚህ ታደርጊና እሱ ማለቅለቅ ማለት ነው። ቀላል ይመስላል ግን በጣም ከባድ ነው አይደለ? ድካምም አለው እና ደግሞ እንዳልኩሽ ይሄ በለመድ ነው አይደለ ብዙ ነገር የምናደርገው። ስለዚህ በተለመደበት ስታደርጊው ድካሙም አይሰማሽም፣ ግን ጠንቀቅ ስትይላቸው ነው ያኔ። ስለዚህ በዚህ ፎጣ ፀጉር እናጠዳለን። ማደራረቅ ማለት ነው። እንደዚህ ነው። ልክ ነኝ። ስለዚህ አሁንም እቺን ፎጣ እርጥባ ላይ እንጥላለን ላስተጣጠብም እንዲመች ማለት። ስለዚህ አሁን ወደ እጅ ወደ ነበረበት መልሹና ፎጣውን እናወልቃለን ማለት ነው። ስለዚህ ገራውን ማጠብ ልንጀምር ነው። ውሃ ውስጥ እንዳትገባብሽ ፎጣውን እናወጣታለን። አሁን ትንሽ እንደቃ ስለዚህ እቺኛዋን አንገትሽ ስር አስገብተሽ እሷን አውጫት በግራ እጅሽ። ከዛ በኋላ እዛ እንጨምራለን። ከዛ ቅርጫታችን ላይ እንጥልና አሁን ውሃ ውስጥ ልናስገባ ነው እጃችንን ማለት ነው። ስለዚህ ወደ ውሃ ታስገቢያለሽ ማለት ነው። ልጆች ሲሆኑ የማልቀሱ አለ፣ ይሄ መንቀሳቀሱ አለ ትንሽ። ከዛ እንዴት ነው? ስለዚህ መያዝ አለብኝ ማለት ነው። አሁን እንደዚህ ስንይዘው አንገት ደግፈሽ መለቀቅ የለበትም። ትንሽ ጎንበስ ላይ ያስደርገንም ይችላል። መበስበስም አለ ማወቅ ያለብን አይደል? በደንብ እጃችን ገባ ብለን ነው ማጠብ ያለብን። ስለዚህ ለአሁን እንዲያመቸ እንደዚህ እንጠበው። ስለዚህ ከየት ነው ማጠብ የምንጀምረው? ከአንገት እንጀምራለን። ማፍሰስ ነው እንደዚህ በውሃ እናርሳቸውና ከዛ ሳሙናውን እላቸው ላይ አይደለም የምንመታው፣ እጃችን ላይ እንመታለን። ምክንያቱም አለርጂን ሴንሲቲቪቲን ለመቀነስ ማለት ነው። ስለዚህ እላቸው ላይ አንመታም፣ እጃችን ላይ እንመታለን። ከዛ ከአንገት ትጀምሪያለሽ።
ስለዚህ አሁን ይሄኛውን ጨረስኩኝ። ጨርሰሻል። ግን ማውጣት ነው? አዎ ማውጣት ነው። ግን አያያዝሽ ላይ የሚቀረው ነገር ምንድነው? አንገት ብቻ ነው። አንገት ወገብ አልተደገፈ ማለት ወገባችን ወገብ መያዝ አለብኝ? አዎ። ስለዚህ ምንድነው መሆን ያለበት? እጅሽ በደንብ ይገባል። ለምሳሌ ልቀበልሽ ማለት ነው። እዚህ ድረስ ነው የሚገባው። እኔ እኮ በቃ አሁን የሚገርም ማስተጣጣፍ ያ በነገርሽ ላይ ጥሩነሽ ግን መደገፍ አለበት። እንደዚህ መሆን አለበት። ትንሽ ወረድ በይ። ስለዚህ እጄን ውሃ ሊነካኝ ነው ማለት ነው። አዎ በደንብ በስብሰሽ ነው የምታጥቢው ማለት ነው። ስለዚህ አንገት ይደገፋል። ስለዚህ በዚህ መልኩ ካጠብን በኋላ ወደ ማለባበሱ ነው የምንሄደው ማለት ነው። ምንም ልብስ ከመደረጉ በፊት ከኮፍያ እንጀምራለን ማለት ነው። ስለዚህ ኮፍያ መልበስ አለባቸው። ኮፍያ ስናለብስ ከአንገት ትንሽ ከፍ እናደርጋለን። አንገት ደግፈን እናስገባለን ልብሱን ማለት ነው። ከኔቴራቸውን አስቀድመን ብናለብስ ብርድ ለመከላከል ያግዘናል ማለት ነው። ልብሱን ከላይ እንሰበስባለን። አሁንም ከኋላ እናደርጋለን። አንገት ከፍ እናደርጋለን። ልብሱን ማስገባት፣ ከዛ ሰፋ አድርጎ ማድረግ ማለት ነው። ይህንን ካደረግን በኋላ ዳይፐራቸውን ነው የምናደርግላቸው። ዳይፐር ስናደርግ ልክ ቅድም እንዳወራ ነው ከእግር ከፍ አናደርግም። ትንሽ መለስ እናደርጋለን። ከኋላ ማስገባት። አሁንም በተመሳሳይ በተቃራኒው መንገድ ከኋላ እንስባለን። ዳይፐር ስናደርግላቸው ምናልባት እምብርታቸው ወይም ደግሞ እትብት ያልወደቀላቸው ልጆች ከሆኑ ወይም ግርዛታቸው ያለን ከሆኑ ይህንን አጥፈን ከእምብርታቸው በታች ማድረግ ይቻላል። ከዛ በኋላ ግን እትብታቸው የወደቀ ከሆነ ሸፍነን ብናደርግ ይቻላል ማለት ነው። ከዛ በኋላ ዳይፐራቸውን ካደረግንላቸው በኋላ በጣታችን ቼክ እናደርጋለን። በጣም አለመጥበቡን አለመስፋቱን ማለት ነው። ስለዚህ ልብሳቸውን ማውረድ ዞር ዞር እያደረግን ይሄንን ካደረግን በኋላ እንጠቀልላቸዋለን ማለት ነው። ስንጠቀልል በደንብ ለመያዝ እንዳይመቸን መጀመሪያ ከላይ በኩል እንሸፍናቸዋለን ይሄኛውን። ከዛ ከሁለቱ እጅ በደንብ አጠር ያለንን መጀመሪያ ከውስጥ እናስገባለን ማለት ነው። ያን የምናደርግበት ምክንያት ምንድነው? መጨረሻ ላይ የምንጠቀልለው እንዳይፈታብን ማለት ነው። ስለዚህ ይሄኛውን እናስገባለን እጃቸውን ከላይ አድርገን በደንብ ወተፍ እንዲልልን ማለት ነው። ከዛ በተረፈ ከታች እግራቸው ጋር ክፍት እንዳይሆን የታችኛዋን ቀድመን እናስገባለን። ከዛ ደግሞ በመቀጠል ከላይ ያለችውን ረጅሟን ከላይ እንደርባለን ማለት ነው። ከዛ በደንብ ወተፍ ማድረግ ማለት ነው። ከስር ሞክረዋለሁ መሆን ያለበት። ስለዚህ ጡት ስናጠባ እንዴት ነው መሆን ያለብን ነው አይደል? የመጀመሪያው ነገር እናትየው አቀማመጧ ሊመቻት ይገባል። ቆመን ወይ ደግሞ እየቸኮልን ወይ እንዲያጎንብሰን ምናምን መሆን የለበትም ማለት። በተለይ ከወሊድ በኋላ በምጥ ቢሆን ወገብ ትንሽ ይከብዳል ለመቀመጥ። ስለዚህ ትራስ ከኋላም ደገፍ አድርጋ ሊሆን ይችላል። አዎ። ሁለተኛ ደግሞ እታችም ትራስ ማስቀመጥ ትችላለች፣ በደንብ ከፍ አድርጎ ለመያዝ እንዲመቻት ማለት። ስለዚህ እኔ አሁን ልክ ነኝ እንደዚህ? አዎ፣ አያያዝሽ በጣም አሪፍ ነው። አሁን ላይ የሚያስፈራው ዋትዋቱ አያያዝ አይደል? ስለዚህ እርግጥ ነው የመጀመሪያ ሰሞን ህመም ይኖራል ማለት በደንብ እስኪፈነዳ ጡት እስኪፈነዳ ምናምን የሚባሉት ነገሮች በደንብ ሲወጥር ህመም ሊኖረው ይችላል። በጊዜ ሂደት ግን ልጁ እየጠባ ሲሄድ መወጠሩም እየቀነሰ ስለሚሄድ በዛ ህመሙም ይቀንሳል። ከዛ በተረፈ ስናጠባቸው እየተያየ ልጁን እያየ ነው መሆን አለበት። አንደኛ ትንታንም ለመቀነስ ሁለተኛ በልጅና በእናት መሀል ያለው ቦንድ ራሱ በጣም ጠንካራ ነው። ስለዚህ እነሱን እያየናቸው ስናጠባ ጡታችንን ጫፍ ላይ ያዝ እናደርጋለን። ሙሉ የጡታችንን ጫፍ ወይም ደግሞ ጥቁር ይሄ አውራ የምንለው ሙሉ ወደ አፋቸውን እንደገባ እርግጠኛ መሆን አለበት። መጥባታቸውን በምንድን ነው የምናውቀው? በደንብ ይሄ ጉንጫቸው ስርጉድ ማለት ይጀምራል ማለት ይሄኛው በደንብ ወደ ውስጥ ይገባል እየሳቡ ስለሆነ። ስለዚህ በዛች እየወሰደልሽ መሆኑን ታውቂያለሽ። ሁለተኛ ደግሞ እናቶች ጡት ሲያጠቡ ምንድን ነው የሚፈሩት? መተንፈስ ይቸገራል፣ ልጅ ይታፈንብኛል የሚል አይነት ምሳሌ አላቸው። ስለዚህ ከላይ ያዝ የምናደርገው አንደኛ ለዛ ነው። ሁለተኛ ልጆች በደንብ መተንፈስ ያ ነገር ላይ በተፈጥሮ የተዘጋጀ ነው። ስለዚህ ሲጠቡት ያንን ነገር ላይ ይዘጋጃሉ ማለት ነው። ስለዚህ ስናጠባ እንዳልኩሽ እየተያየ ጡታችንን ጫፉን ያዝ አድርገን ሙሉ በሙሉ እንዲጠቡ ማድረግ። ከዛ ምንድነው የሚቀጥለው? ማስተኛት ማስገሳት አይደል? በጣም ብዙ እንትን ነው ያለው ማለት ቀላል ይመስላል። አዎ እንጂ ማስገሳት የሚባለው ብዙ ጊዜ ልጆች ጸጋ ናቸው ይባላል። ጸጋ ብቻ አይደለም ኃላፊነት ናቸው። ስለዚህ እንደዚህ ነው የምንይዘው ማለት ነው አይደለም? አንገት እንደግፋለን አሁን። ስለዚህ አንገት እንደግፋለን። ስለዚህ አሁን አንቺ እስቲ አስገሽ፣ እንዴት አድርገሽ ነው የምታስገሽ? እኔ በቃ ይኸው እንደዚህ፣ ከዛ ሰዎች ማየው እንደዚህ ይንቀሳቀሳሉ ነው እየተንቀሳቀሽ፣ ከዛ ደግሞ ከፍ ዝቅ እያደረገን እንደዚህ ይመስለኛል። አንቺ ደግሞ ንገሪኝ። የመጀመሪያው መሆን ያለበት ምንድነው? ስናስገሳ ሊያቀረሹ ይችላሉ። ሁለተኛ የኛንም ጠረን እንዳይረብሻቸው ምንድነው መሆን ያለበት? ይሄንን ትከሻችን ላይ እናደርጋለን ማለት ነው።
ስለዚህ ፀጉሬ አሁንም የረበሸ ነው። ስለዚህ ምን ይደረጋል? መጀመሪያ አንገት ይደገፋል ከላይ። ስለዚህ ጨቅላ ህፃን አንገት መለቀቅ የለበትም። ሁለተኛ ምንድን ነው የሚሆነው? እዚች ላይ ሮል ነው የምናደርገው ወይም ደግሞ እንደዚህ ማንቀሳቀስ። ለምሳሌ ላሳይሽ ነኝ። እሺ ስለዚህ ምንድን ነው የሚሆነው? አንገት እደግፋለሁ በዚህኛው እጄ እንዳይታፈንብኝ እንደዚህ እንዳይሆን ያለሁኝ። ከዛ ምንድን ነው አንገት ይዤ ይሄኛው እንደዚህ ማንቀሳቀስ። ምክንያቱም እንደዚህ ማሸት ማለት ነው ጉዳት ይኖረዋል። ስለዚህ እንደዚህ እያደረግን በራሳቸው እስኪያገሱልን ድረስ እንጠብቃለን። እንዴት ነው የምናውቀው ማንሳታቸው? የምንሰማው ድምፅ አለ። ልክ ይሄ እንደ ትልቅ ሰው በጣም ከፍ ያለ ድምፅ ላንሰማ እንችላለን፣ ግን የማክሳት አይነት ድምፅ እንሰማለን። እሱን እስከምንሰማው መቀጠል ምን ያህል ደቂቃ ሊወስድ ይችላል? ይሄን ያህል ደቂቃ ተብሎ ስቴት የሚደረግ ነገር የለም፣ ግን መጠበቅ እንችላለን። እስከ 10 ደቂቃ ምናምን መጠበቅ ይቻላል። ነገር ግን ብዙ ጊዜ ቶሎ ለማክሳት የሚያስቸግሩና ማስተኛት የሚኖርብን ከሆነ ስናስተኛቸው በፊት ለፊት አይደለም፣ ወደ ጎን ፊታቸውን ዘወር ፊት ዘወር ስናደርግ ሙሉ ሰውነታቸውን እዚህ ስር ጠቅጥቀን ዘወር ማድረግ አይደለም ማለት ፍንግል ሊሉብን ይችላል። ስለዚህ እንደዚሁ እንዳለ ሆነ ፊታቸውን ትንሽ መለስ አድርጎ አቀረሹም እንዲወጣ ማለት ነው። ስለዚህ በዛ መንገድ ማድረግ አለብን ማለት ነው። በጣም አሪፍ። ግን በጣም ሰዓት ስለዚህ ነው እንጂ በጣም ብዙ ማየት ፈልጋቸው ነገሮች ነበሩ። ግን እንደው ተመልካቾችም እያዩ ጥያቄ ይፈጥርባቸዋል ብዬ የማስበው ምን ያህል ጊዜ ይወስድባቸዋል? ለምሳሌ ጥንዶች ቢመጡ ክላሱን ለመውሰድ ምን ያህል ጊዜ ይወስድባቸዋል? ብዙ ጊዜ እንደዚህ ባለትዳሮች ሲመጡ ምናልባት 1 ወይ 2 ሴሽን ብንጠቀም ነው፣ ከዛ በላይ ወስድብናል። ምክንያቱም እነሱን ስናስተምር ወሊድ ላይ የሚያስፈልጓቸውን ነገሮች ከእርግዝና በፊት ምን ትጠብቃለች፣ ለወሊድ ስትሄድ ሐኪም ቤት ምን ሆን አለበት፣ ልጆች እንዴት መያዝ አለበት፣ እነዚህ ዋና ዋና ኮር ነጥቦችን ስለሆነ የምናነሳው ወስድብንም። ስለዚህ 1 ወይ 2 ሴሽን ብንጠቀም ነው ማለት ነው። በጣም አሪፍ። እንግዲህ የጽሁፍም ትምህርት የሚወስዱ አሉ፣ ከዛ ደግሞ የተግባርም በዚህ መልኩ በጣም ብዙ ነገሮች አሉ ያላየናቸው። መታችሁ እዩ ትላለሁ ተመልካቾችን። እስቲ እንደው ቀረ የምትይው ነገር ካለ ባጭሩ ንገሪኝና ሌላ ጊዜ ደግሞ በሰፊው እመጣለሁ። መልካም። ቀረ የምለው ነገር እንግዲህ ምንድነው ብዙ ጊዜ ልጅ አስተዳደግን የምናስበው ችግር የለም ልጅ አሳድግ ያለው አውቀዋለሁ ችግር የለውም ስንት ልጆች አሉኝ እኮ ደግሞ ልጅ አያያዝ ሰጠን ይባላል አይደል? ስለዚህ አንድ ነገር ለመድ ነው ማለት ልክ ነን ማለት አይደለም። ስለዚህ ትክክለኛ የልጅ አያያዝ የልጅ አስተዳደግ እንዴት መሆን አለበት የሚባለውን ሁላችንም መሰልጠን ማወቅ አለብን ብዬ አስባለሁ። በጣም ነው የማመሰግነው። እንግዲህ የሌሎች የሚማሩ ተማሪዎች አሉ፣ እነሱን ክላስ ትተሽ ነው እኔን የሰጠሽኝ። ያው በጣም ነው የማመሰግነው። ሌላ ጊዜ እመጣለሁ በሰፊው። እሺ፣ ስለዚህ ልጅሽን አስተኝ። እኔ አመሰግናለሁ። በጣም አመሰግናለሁ። እሺ እንዴ እጄን ከፍ ከፍ አድርጌ በደንብ ተምሬ ነው የመጣሁት። አሁን ጠይቂኝ የፈለግሽው አይደለም? በደንብ አሁን ይያል አሁን ለሞለ ዝግጁ ነኝ። አይ እውነት ለመናገር በጣም ሰፊ ትምህርት እንዳለው ገብቶኛል። ቀለል ያለ ነገር መስሎኝ ነበረ። እያንዳንዷ ነገር ጥንቃቄ ትፈልጋለች፣ በደንብ ልምምድ ይፈልጋልና ግን ደስ ብሎኛል ስለመጣሁ። ማወቅ ያለብኝ ነገሮች አውቄያለሁ፣ ግን በቂ አይደለም። በአንድ ቀን የሚጠቃለል አይደለም። ስለዚህ ሌላ ጊዜ ደግሞ እመጣለሁ፣ ጎበኛችኋለሁ። በጣም ነው የማመሰግነው። በጣም መልካም ጊዜ ስለመጣ ስለጎበኛችሁ በጣም ደስ ብሎናል። አምሹር በብዙ ሰዎች የሚጠቅም መረጃ ይሆናል ብዬ አስባለሁ። አዎ በደንብ እሺ፣ እንገናኛለን። እሺ ውድ ተመልካቾቻችን እንግዲህ በዛሬ ሽርሽር ፕሮግራማችን በእፎይ ተገኝተን ነበረ ቆይታ ያደረግነው። እንደተመለከታችሁት እንግዲህ ጥቂቱን ነገር ለማስቃኘት ሞክሬያለሁ። መታችሁ ደግሞ ማየት ያለባችሁ በጣም ብዙ አስፈላጊ ትምህርቶች አሉ፣ እንድትመጡ ነው መጋብዛችሁ። በቀጣይ ሳምንት ደግሞ በሌላ የሽርሽር ፕሮግራም እንገናኛለን። ቻው ቻው።